መሲ ትልቅ ችግር ውስጥ ገብታለች ማለት ነው። እንግዲህ መሲ የገጠማት ችግር ከባድ ነው። የሚሆነው ለምንድነው ከተባለ እንግዲህ መሲ ያደረገችው ነገር ለጋሽ ሁሉንም ነገር ጽፋለች። ማለትም እንግዲህ ሄለን እንደዚህ ናት፣ እትዬ እንደዚህ ናት፣ እንደዚህ ናት እንዲህ አርጋለች ማለትም ያደረገችውን እንግዲህ ጋሽን እንዳስገደለች መሲ ታውቃለች። እትዬ ጋሽን እንዳስገደለች ያንንም ደግሞ መረጃ ሳይቀር በስልኳ ይዛ ነበረ። ስልኳ ላይ እንዳይገኝባት ብላ ደግሞ ምን ላይ አስቀምጠው ነበር? ፍሌሽ ላይ አስቀምጠው ነበረ፣ ሚሞሪ ላይ ማለት ነው። ሚሞሪውን አግኝታባታለች ወይዘሮ ሄለን ማለት ነው። እና ያ ተገኝቶባት ግን ነይ ቶሎ አሁኑኑ ላወራሽ እፈልጋለሁ፣ አሁኑኑ ላይ ነኝ፣ አሁኑኑ ነይ ስትላት ደንግጣ ያለ የሌለውን ነገር ለጋሽ ጽፋለታለች ማለት ነው። ያ ከተጻፈለት በኋላ እሱም ስልኩንም ጥሎ እሱም የለም እንዴት ሆነ ምን ነካው ምን ላይ ደረሰ ይሆን ቶሚ የሚለውንና ደግሞ መሲንስ ምን አደረገቻትኝ ወይዘሮ ሄለን። ሌላው ደግሞ እንግዲህ ኤድሹ በጣም እየተናደደች ነበረ በኑንያት። እችን ልጅማ የሆነ ነገር ማድረግ አለብኝ ኑንያትን ማለት ነው። ለምን አንደኛ አዶኒ ወደዳት፣ ሁለተኛ ደግሞ ወንድሟም እንግዲህ በጣም ነው የወደዳት እና ኑንያት የምትወደድ ልጅ ናት በእርግጥ። እና ይህን የምናወራ ይሆናል ማለት ነው። ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። በላይክ ጀምሯሉ ማለት ነው። ላይክ አድርጉ። ነባሮች አዲሶች ሰብስክራይብ ያደረጋችሁ ቤተሰብ ያሉ ናችሁ፣ ቤተሰብ ሁኑ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ እንግዳ ድራማ ነው ማለት ነው። በእንግዳ ድራማ ላይ ብዙ አስተማሪና ጠቃሚ ነገሮችን የምንመለከት ይሆናል። እንግዲህ መሲ ሁሉንም ነገር ማለትም የሄለንን ሚስጥር ታውቃለች። እናም እንግዲህ መሲ ያስቀመጠችውን ሚሞሪ አግኝታለች ሄለን። በዚህ ምክንያት ምን ብላታለች? መሲዬን ነይ ቶሎ አሁኑኑ ብላት መሲም አልሄደችም ነበረ ደንግጣ። ግን መሄድ ባሰበችበት ሰዓት ምን አድርጋለች? ለቶሚ ሁሉንም ነገር መናገር አለብኝ ብላ ከአንድም 3 ቴክስት አድርጋለታለች። ከአንድም 3 ማለት ነው። ማለትም 3 ጽሁፎችን ረዘም ያሉ። በነዛ ውስጥ ምን ይኖራል የሚለውንም የምናየው ይሆናል ማለት ነው። እንግዲህ ቶሚ ያንን ካነበበ በኋላ ቤት ውስጥ ያለ የሆነ ሰው የነገረኝ ነገር አለ ብሎ ለቤሉል አጎት ነግሮት ማለት ነው ነበረ ማለት ነው። ቶሚ ችግር አለ፣ ቤት ውስጥ የተፈጠረ ነገር አለ፣ እዛው ቤት ውስጥ ያለ ሰው ነው የነገረኝ፣ ምንም ነገር ያልጠበቁት ነገር ነው የሆነው፣ ይሄ ይሆናል ብዬ አላስብኩም ነበር ብሎ በጣም ተናዶ ቶሚ አውርቶታል። እና ይህንን ካወራ በኋላ እንግዲህ ስልኩ ጠፍቷል ማለት ነው። እንግዲህ ይህንን ስልክ እንዴት ሆኖ ጠፋ? ለምንስ ጠፋ? ወይስ ደግሞ እንዴት ሊጥለው ይችላል? እሱ ምን ነክቶት ይሆናል ማለትም እና ቶሚ ምን ሆኖ ይሆን? በጣም ነው የደነገጠችው ሄለንም። እንደውም የቴዲ እጅ ይኖርበታል ብላ ቴዲ ጋር ደውላ ነበረ። ቴዲም አላነሳላት ብሎ እንደገና በኋላ ላይ ራሱ ሲፈልግ ደውሎላት አለኝ። እናም ይኸውልሽ ወይዘሮ ሄለን ስለ አንቺ የቤት ጣጣ እኔ አይመለከተኝም። እኔ የሚመለከተኝ አንድና አንድ የስራ ጉዳይ ሲሆን ብቻ ደውይልኝ፣ ከዛ ባለፈ ግን ማውራት አልፈልግም ብለዋታለኝ። እጅ እንዳይኖርበት ነው። የሆነ ነገር ተፈጥሯል ቶሚ፣ የሆነ ነገር ሆኗል፣ የተፈጠረ ነገር አለ ብትለውም አይመለከተኝም እንኳን እጅ እግር የሚኖርበት ብሏታል። ለመሲ ደግሞ ምን ብሏታል? ቴዲ ከፈለግሽ ከዚህ ነገር ያደረግሽው ነገር ልክ አይደለም፣ ራስሽን ትልቅ አደጋ ላይ ጥለሻል። ነገር ግን ከፈለግሽ ከዚህ ነገር ሁሉ ላወጣሽ እችላለሁ፣ መቼም እንደማልተውሽ ነገር ይሻለውኝ፣ ሁሌም ቢሆን ከጎንሽ ነኝ፣ ሁሌም ቢሆን አብሬሽ ነኝ ብሏታል ቴዲ። ስለዚህ አሁን ላይ ቴዲ ምን ሊያደርግላት ይችላል ለመሲ ስንል ስልኩን እንዲሰረቅ ወይም ደግሞ ስልኩ እንዲነሳ ያደረገው ማን ነው? ቴዲ ነው ሊሆን የሚችለው ማለት ነው። ምክንያቱም መሲን ከጭንቀት ለማውጣት። ከዚያ ውጭ ሄለን ግን ነግሯታል። ሄለንን የራስሽን ችግር ራስሽ ፍቺ፣ እኔን አይመለከተኝም ብሏታል። እና በእርግጥ ሄለን እነሱ ብቻ ማለትም አሁን ቴዲ ብቻ ስላወቀ ያው ቴዲ ሁሉንም ነገር ያውቃል። በዛ ላይ የቶሚ ቅርብ ጓደኛ እንዲሆኑ ብዙ ሴራም እንዲሴርም ያደረገችው ራሷ ናት። ለምን ቴዲ በፊት ባሏ ነበረ በባለፈው ክፍል እንደተመለከት ነው ማለት ነው። ነገር ግን ገንዘብ ስለሌለው ገንዘብ ያለውን ቶሚን አግብታ ወልዳለች። ይሄም ሆኖ እንኳን ቴዲ በጣም ስለሚወዳት ይሄንን እንኳን አድርጋ ሊተዋት አልፈለገም ነበረ። ነገር ግን እሷ አልፈልግም ከህይወቴ ራቅልኝ ስትለው እንደዛ ከሆነ መልካም እሺ እኔም እንግዲህ የራሴን ህይወት እጀምራለሁኝ፣ ግን እንዳትናደጅ በምታየው ነገር ስሜታዊ እንዳትሆኝ ብሏታል። እንዳትናደጂ
እንዳትበሳጭ ብሏታል። ይሄም ደግሞ እውነት ነው፣ የሚያናድዳት የሚያበሳጫት ነገር ነው የሆነው። እሱ ምን መሲን በጣም ነው የምትጠላት። ለምን ከተባለ መሲ ሁሉን ሚስጥሯን ጠንቅቃ ታውቃለች። ስለዚህ መሲን አትወዳትም። ለዛም ነው ስታስፈራራት የነበረው አይኗን እንደዛ እያፈጠጠች ማለት ነው። ቤሉልም መጥቶ እንግዲህ መሲን ሰላም ሲላት እንዴት አባቷ ሆና ስታይ እንደነበረ አይተናል። ደነገጠች። እና የቤሉል አጎት ጋር ራሱ እንኳን በፊት የሆነ ነገር ያላት ትመስላለች ስታወራ። የቤሉልን አጎት ምን ብለዋለች? ይኸውልህ ብታገባ ይሻልሃል፣ ጊዜህን ዝም ብለህ አታባክ ነው። እና ደግሞ በጣም ይገርማል፣ በቃ ብዙ ነገር ትለዋለች ማለት ነው። ታውቂያለሽ እኔ እዚህ ቤት የምመጣው እዚህ ቤት ዘመዴ እዚህ ቤት ወገኔ ማን ነው? ቤሉል ብቻ ነው፣ ሌላ ቤተሰብ የለኝም። እንዴ ታዲያ ቤሉልን እኮ ከሆነ በውጭ ማግኘት ትችል ነበር ስትለው ደግሞ ለምን በውጭ አገኘዋለሁ? ይሄ ቤት እኮ ቤቴ ነው፣ ረሳሽው እንዴ? ይሄ ቤት ቤቴ፣ ያደግኩበት፣ የተጫወትኩበት፣ ብዙ ነገር ያሳለፍኩበት ቤቴ ማለት ነው ይላት። ምኞት አይከለከል ተመኝ ትለዋለች ማለት ነው። እና በጣም ነው ያጠፋችው። እሱም ደግሞ ምን ብሏን? እህቴ መሞት አልነበረብሽም ይላል ማለት ነው። እንግዲህ የቤሉል አጎት ማለት ማን ነው ካለን የቤሉል የእናቱ ወንድም ነው። እንግዲህ ቶሚ የቤሉል እናት ስትሞት ሄለንን አገባ ማለት ነው። እና ቤሉል ደግሞ ኑንያትን ይወዳታል። ይህን እንዲሆን ደግሞ ሄለን አትፈልግም። ለዛም ነው ቴዲና እንዴት ሴት ፈልግ አለችውና እንዴቷ ሴትም ተገኘች። ያችም ሴት ደውላ ለሄለን አሰሪ እንዴት ነሽ ትላታለች። ሴቷ ማነች? ሃይማኖት ነች። ሃይማኖት ማለት የኑንያት ጓደኛ ነች። እና አንድ አሰሪ ማንሽ ማን ልበል ስትላት ጊዜ ቴዳ ነው የሰጠኝ ቁጥርሽን ስትላት አንቺ ይቺ ውርጋጥ ተናደደች ማለት ነው። እሱ እኮ ነግሯታን ቀድሞ በምታዩ በምትሰሚው እንዳትደነግጭ ብሏ ገና ቴዳ ስላለች ብቻ ደነገጠች። እና ይቺ ውርጋጥ የማንን ውርጋጥ ነው ደግሞ የላከብኝ? እና ስራሽን ታውቂያለሽ ስትላት ጊዜ አዎ አውቃለሁኝ፣ አንዱን ሸበላ ማማለል አይደለ ትላታለች ማለት ነው። ይኸውልሽ እናቴ እኛ ጋር እዚህ ቤት ስትመጪ ብዙ መስፈርቶች ብዙ ነገሮች አሉ። እነሱን ተገናኝተን አስተምርሻለሁ፣ ተገናኝተን እነግርሻለሁኝ። እስከዛ ድረስ ግን ስምሽን ራስሽ ስሟ ምን አይነት ስም ነው ደግሞ ይሄ? ሃይማኖት ምንድን ነው ትላታለች ማለት ነው። እና እንግዲህ ያቺ ሃይሚመት ስትመጣ የማን ጓደኛት ሆና ብትገኝ ጥሩ ነው? የኑንያት ማለት ነው። እንግዲህ ቤሉል የሚወደው ኑንያትን ነው። እንዴትም ሆኖ ጓደኛዋን ሊወድ አይችልም ማለት ነው። ምክንያቱ ደግሞ እና እንግዲህ በጣም ብዙ ነገር ተፈጥሯል ማለት ነው። ቤቱንም ጭራሽ የኔ ነው ለማለት ማምራታል ሄሉ። ሌላው እንግዲህ አዶኒ ነው። አዶኒ በጣም እየተከታተላት ይገኛል። አዶኒ ብቻ አይደለም። አዶኒ በጣም የገረመው ነገር እንዴት ነው ሄለን በህፃናት ላይ ያላት እጅ ምን አገናኝቷት ነው ከህፃናት? እንዴ እኔ ማቃት ነጋዴ ናት፣ እንዴት ሆኖ ህፃናት አሳዳጊ የሆነችው? ማለትም እንግዲህ መኩ ወደ ገጠር ሄዶ ነበረ። መኩ ወደ ገጠር ሲሄድ ታዲያ ገጠር ላይ ህፃናት አሳድጋለሁ፣ ህፃናት ይይዛለሁ ምናምን ብላ የተናገረችው ነገር አለ። ለአንዲት ሴትም ስልክና ልብሶች ምናምን ሰታታለች፣ ህፃናት ፈልግልኝ ብላ። ስለዚህ መኩ ሲሄድ እንደዚህ ብለው ስለ ሄለን ይነግሩታል ማለት ነው። እንዴ ህፃናት እኔ ቤቷ ህፃናት አላየሁም፣ የት እያሳደገችው ነው ታዲያ ብሎ በጣም ተአምር ስለሆነበት ምን ብሏንኝ ለአዶኒ እትዬ ግን ምንድን ነው ስራዋ? ህፃናት ታሳድጋለች የተባለውስ እንዴት ነው? ልጆች ህፃናት ልጆችን ታሳድጋለች የተባለው? ኧረ እትዬ ነጋዴ ናት፣ የምን ህፃናት ነው የምትለው? ኧረ በቃ ተሳሳትኩ መሰል ተው ያለውን ጉዳይ ዛሬ አውርተው ነበር ማለት ነው። ስለዚህ እንግዲህ በሄለን ጉዳይ ላይ ምንድነው ያንቺ ሴት አላማሽ ምንድነው? ህፃናት የሚለው ነገር እኮ አባቴ ከመሞቱ በፊት ስለ ህፃናት ሲያወራ ነበረ። ስለዚህ አንቺ እጅ አለበት ማለት ነው ብሎ እንግዲህ አዶኒም እየተመራመረ ይገኛል። ነገር ግን ሄለንን ሊያስይዛት የሚችለው ያው ብዙ ነገር ቢኖርም ግን መሲም እንግዲህ ቴዲ ካገዛት ታስይዛታለች። ማለትም ሁሉ ነገሯ ይጋለጣል። ለምን ቤሉልን ራሱ ውድ ልጄ እንኳን ደህና መጣ ብላ ሄለን ስትስማው ምን ብላለች? አንቺ ባለጌ ብቻ በጣም ብዙ ነገር እየተናገረች ነበር። አንቺ ምስጥ ለምን እሱን እኮ እንዳያገባ ገንዘቡንም እንዳይወስድ ብትችሉላ ብታንቀው ደስታዋ እንደ አባቱን እኮ ከአንዴም ሁለቴ ነው ልትገድል ስትል መሲ ያየቻት ያመለጠው ማለት ነው። ስለዚህ አሁንም ከመግደል ወደ ኋላ አትልም። እንዴ የአዶኒን አባት እኮ ራሷ እኮ ናት አንስታ በመሳሪያ ራሷ ገደለችው ማለት ነው። እና ቴዲ ምንም የሚመጣበት ነገር የለም። ምንም ቢፈጠር አንተም እጅህ አለበት ምናምን ያለችው ነገር ዝም ብላ ነው። የእሱ እጅ ምንም የለበትም። አግተልኝ አምጣልኝ ብላ በእርግጥ ወስዶ ሰጥቷልኝ፣ ይሄ ጥፋት ነው። ግን ገዳይዋ ግን ራሷ ናት፣ የአዶኒን አባት ማለት ነው። እና ቶሚ ግን የሆነ ያልጠበቀው ከባድ ነገር ትልቅ ነገር እንደገጠመው ነግሮኝ ነበር ይላነኝ።
የቤሉል አጎት ማለት ነው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረኝ እና ከባድ ነገር ማለት የሰማው ነገር አለው። አንቺ ምንም ያልሽው ነገር የለሽም ብሎ ይጠይቃታል። እሷ ደግሞ ምን ትላለች? ከዚህ ቤት ማለት መሲ አንቺ ጊንጥ አንድ ነገር ብለሽ ከሆነ እገልሻለሁ ብላ ሄዳ እንግዲህ መሲን እየተጉረጠረጠች በጣም ስታስፈራራት ነበር። መሲም ደንግጣለች። በጣም ነው የደነገጠችው። ያንን ጽሑፍ ባልጻፍኩኝ ለቴዲ ራሱ ብለዋለች። ባልጻፍኩ በቀረብኝ ምንድነው ያደረኩትኝ? በቃ በጣም ነው የደነገጠችው። እና እሷም እንግዲህ ከላይ የሚያውቁት ነገር ካለ ጠይቄ ልምጣ ብላ እሱ ወዴት ነው የምትሄጂው ብሎ ሲቆጣ ጊዜ አይ ከላይ እኮ የሚያውቁ ካሉ ጠይቄ ልምጣ ምን ሰምቶ ይሆን ብዬ ነው ብላ ሂዳ መሲን አንቃ ይዛ አፋጣታለች። በእውነት ለመናገር ቤሉል ባይደርስላት አንቃ ተጥላት ነበረ መሲን። እና ሌላው እንግዲህ ኑንያት በጣም ከባድ ነገር ነው የገጠማት። ያው እንደሚታወቀው ኑንያት ልቧ ተሰብሯል። ለጓደኛዋም ልትናገር ለማንም ሰው ለመሲም ለማንም መናገር አልፈለገችም። የገጠማት ነገር በእርግጥ ከባድ ነው። እንደው ይሄ ነው ተብሎ የሚነገር አይደለም። ማለትም አምና ስለተቀበለች ነው እንጂ በጭራሽ ይሄ ሊሆን አይችልም ብላ ራሷን እንደገና ድጋሜ ዳቸክ ብታደርግ ነፃ ነች። ምንም አልተመረዘችም። ቴዲ በጣም ብዙ ነገሮች ላይ እጁ አለበት አብሯት ሄለንን። ይሄን ግን ባለማድረጉ በጣም ጎበዝ ነው። ለምንድነው ይሄንም ያላደረገው? አሳዘነችኝ አለ። በዛ ላይ ልጇን የምታሰቃየው በነገራችን ላይ እሷ ቴዲን አልፈልግም ብላ ባለሀብት ስታገባ ቴዲ ደግሞ ያደረገው ነገር ምንድነው? ልጅቱ እንድትቀየር ማለትም አሁን እሷ እያሳደገቻት ያለችው ሄድሹ የመሲህት ናት። ኑንያት ደግሞ የቤሉል እህቱ ነች ማለት ነው። እና ቤሉል ዝም ብሎ ነው ማለት ቤሉል ያፈቅራታል፣ ይወዳታል። ግን አባት ራሱ ሊያጋባቸው ነበረ ያው ወንድምና እህት መሆናቸውን ስለማያውቅ ማለት ነው። እሱ የሚያውቀው ልጁ ኤድሹ እንደሆነች ነው። ኤድሹ ግን ልጁ አይደለችም ማለት ነው። እና ሄለን እንደዚህ በዚህ ልክ የምታሰቃያ ይሄን ሁሉ ነገር የምታደርገው በማን ላይ ነው? በራሷ ልጅ ነው ማለት ነው። እና በጣም ነው ማለት አዶኒ ሄዶ ለቤሉል ነገረው ማለት ቤሉል እና አዶኒ ሲገናኙ ቤሉል ምን ብሎታል? አዶንዬ እንዴት ነው ምናምን ብሎ ሰላም ካለው በኋላ በተፈጠረው ነገር አዝናለሁ አዶንዬ፣ በጣም ነው ማዝነው፣ ግን እንዴት ጋሼ እኮ አይገባቸውም ነበረ ብሏል ማለት ነው ቤሉል። እና አዶኒም ያለው ነገር አው ግን የሆነ ነገር አለ እዚህ ቤት የሆነ ያልገባኝ ነገር አለ ብሎታል። እንዴ ምንድነው ያልገባ ነገር ሲለው አባዬን ማታ ሲያመጣ የነበረው መኪና እዚህ ጋር ደግሞ ልጅቷና ታግታበት የነበረችው ኑንያትን ያገቱበት መኪና ሲል ገና ቤሉል እንዴ ኑንያት ታግታ ነበር እንዴ ሲለው አዎ ሲል እየሮጠ ወዴት ነው ሄደው? ወደ ኑንያት ነው ሄደው። ለምን ቀድሞም አስተኝቷት እሷ ስትተኛለት ምናምን ነው ወደ ክላሱ ሄደው። ከመምጣቱ ኑንያት ጋር ነበር የገባው። ገና ሲመጣ መንገድ ላይም ኑንያትን ነበረ መኪና አባቱን አስቆሞ ኑንያትን ነበር ሰላም ያለውና ቤሉል ኑንያትን ይወዳታል። ለዛም ነው አባትየው ኑንዬንና ቤሉልን አንድ ላይ እንዲሆኑ ማድረግ ብሎ አቅሎ የነበረው። ነገር ግን ቀድማ ሄለን አንድ ላይ ከሆኑማ ገንዘቤን ንብረቴን የለፋሁበት የደከምኩበትን አጣዋለሁ በሚል ስጋቻ ምን አድርጋለች? ኑንያት እንድትመረዝ አድርጋ ነበረ። እግዚአብሔር ግን ስላልፈቀደ ወይም ስለጠበቃት ምንም የተመረዘችው ነገር የላትም ማለት ነው። ቴዲ በዚህ አጋጣሚ በጣም ደህና ነገር ነው ያደረገው እዚህ ጋር ማለት ነው። እንግዲህ ሄለን ይፈረድባታል ማለት ነው። ሄለን የምትሆነው ነገር ምንድነው ከተባለ ሄለን በጣም ብዙ ሰው ነው አሁን የተነሳባት። ማለትም እና አዶኒም አሉ እንደገና ደግሞ የኑንያት ወንድምም አለ እና ቶሚን ማለት ቶሚ የሄለንን ነገር ሲሰማ በእርግጠኝነት ያባረራታል። ገንዘቤ ንብረት ያለችውን ነገር ሁሉ ታጣዋለች ማለት ነው። ይህን ይመስል ነበረ ለዛሬ ይዤላችሁ የመጣሁት እንግዳ ድራማ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።